በዚች ሴት ምክንያት በሰውየው ምክንያት እኮ ከማልፈልገው ሰው ልጅ ወልጄ እያሳደግኩ ያለው ሰው ነኝ። ለምንድን ነው የምመለሰው? ጎዳና ወጥቼ እኮ ተንከራተትኩ ሰው ነኝ። ስንት ችግር ስንት መከራ አይቻለሁኝ በእነሱ ምክንያት። ልጅቱን መረዳ ልጅቱን በሰው ቤት ገባች። ገና እናቴ ብር ልካልኝ ወደፊት ጠንጠስ ስላለው ብላ እንደሆን እንዴት ብዬ ልቆጣጠራት? ያለችው ሰው ቤት ተቀጥራለች አይደለም? አሁን እናንተ ቤት አስጠኝ ሆነ የገባችሁ ይሄንን ለመበቀል ነው እዚህ ቤት የመጣችሁ። እየሰማሽኝ ነው አይደል? አዎ። ወይኔ ጉዴ ፈላ። እኔ ራሴ እጄን በእጄ በላሁት እንዴ! ወይኔ ብዙ ነገር እኮ ሸፍኜ ነው። ወይኔ ጉዴ ፈላ። ምን ማለት ነው ብዙ ነገር ሸፍኜ ነው ማለት? ታስታውሳቸዋለህ? እና ተሾም ማለት አውቀዋለሁ። ያው ጠጭ ነበር። ጸጋነሽ ማለት ያው እንቀራረባለን እና ያው እኔ ክፍለ ሀገር ነበርኩ። ያው ድለላ እሰራለሁ። ሹፌር ነኝ። መጥቼ እጠይቃቸዋለሁ። አየህ አይደለ የራሷን ሴራ በውስጧ ይዛ እኔን ተወጅና ወንጀለኛ ናት ትላለች። ይኸውልሽ በጊዜው እኔ የማውቀው ነገር የለም ከሱ ጋር ገና ጓደኛሞች ነው። ግን እንዲህ አይነት ነገር ተፈጥሯል አለ። ጥፋቴ ምንድነው? እኔ ልጅ አይደለሽ? ልክ ነሽ። ወደፊት ልጅ ይኖረኛል ብለሽ አታስቢ? በጣም ተሰምቶኛል። በጣም አዎ። ወደዚህ የመጣሁበት ምንድነው ሁልጊዜ እመጣለሁ። እሷን አይረዳትም። እሷ ደግሞ በስቋላ ናት። በጣም ትጥራለች በጣም። ምክንያቱም ለሱ ያላደረገችው ነገር የለም። እሺ። ምክንያቱም እመጣለሁ በተለያየ እሷ ጋር ያው እንጨዋወታለን። ያው ያለው ነገር ምን ልበል ስለሷ ስለጸጋ እውነትም ጸጋ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። የዛኔ እኔ አውርቶኛል ግን አሁንም ለካ በግፍ ነው በቃ ልጄ ላይ የደረሰው የዛን ጊዜ እንትን ያልኩት ግፍ ነው ማለት ነው። ምን ማለት ነው? ይሄ ነገር ታቂ ነበር ነው? ምንድነው የተፈጠረው ነገር? አውቃለሁ ግን ምን ብዬ ነው አሁን አንተ የቤትህን ገበና እንደዚህ ብለህ የምታወራው? ነው የተቸገርኩት ለጊዜው የልጄን ነገር ነው እንጂ እኔን እሷ እናትየዋ አረብ ሀገር ሄደች። ስልክም ደውላልኝ አታውቅም። እኔ ያረብር አስክሯት ፈጣሪ ነው የሚያውቀው። አረብ ሀገር የምር ላካታት ራሱ ገና ፈጣሪ ነው የሚያውቀው። ያረብር አስክሯትም እንደሆነ ባፍንጫዋም ጥስ አድርጓት እንደሆነ አስክሯትም እንደሆነ ወይም ደግሞ ምን አድርጓት እንደሆነ አላውቅም። ልጅ እናንተ ካደረጋችሁት አንፃር እኮ ምንም አላደረገም አይደለም። እሱ ምን አደረገኛ? እኛን ነበር መበቀል የነበረብሽ እኮ ይሆናል። እኛን እኮ መበቀል የነበረብሽ። ሩቃ ልሰሚኝ ይገባል። እሺ ይሁን። ሰውየው ጠጪ ተካራም ሱሰኛ ስለሆነ ለገንዘብ ተገዝቶ ነው ልበል። የሷስ ምን ይባላል? የትስ ነው የነበረችው? እሺ አንድ ነገር ልንገር። እሺ ንገረኝ። ለምሳሌ ልንገር እንደራስ። እሺ ልጅቱን አደራ ተቀበልኩኝ። እሺ አይደለም እንዴ? ያጂ ልጅቱን ማሳደግ ጀመርኩ። አሁን ልጅቱ ከአቅም በላይ ሆነች። የት አስገቧት? ሰው ቤት አስገቧት። በቃ በዛው ቀረች። ግን እሱ ስራው እንትን ምንድነው ሹፍርናም ይሰራል ድለላም ይሰራል። እሺ ከዛ የሆነች እናት እንደዚህ አረብ ሀገር ሞክሬላት አረብ ሀገር ሄዳለች። ያው ደላላነት ይሰራል። ከዛ ደግሞ ህፃን የሷ ልጅ አለች አዳራ ብላኛለች እና ሰው ቤት አስገብቻታለሁ እና እየተንከባከብኳት ነው ብሎኛል። የሆነ ሰዓት ላይ ግን በጣም በቃ ከአቅም በላይ በጣም እንትን ይል ነበር። እንደዚህ በተገናኘን ሰዓት ጥሩ ነገር የለውም። ምን ገራት የልጅሽ ሲሆን አመመሽ፣ የሌላ ሰው ሲሆን ግን ምንም መስሎ አይታይሽም አይደለ? አውቃለሁ በጣም ተጸጽቻለሁ። ምን ማለት ነው? እኔ ይኸውልሽ በጊዜው እኔ ይሄ ይፈጠራል ብዬ አስቤ አይደለም። የኔን ልጅነቴን ይመልስልኛል? አይመልስም። አውቃለሁ እኔም በልጄ እንደተጎዳው ነው። ግን በጊዜው አመመሽ ቆረቆረሽ በጣም እውነት አይደለም። ለምን በለኝ። ልጅቱ እኔም ቤተሰብ ጋር ናት ያለች፣ እዛ እነሱ አሰሪ ጋር ነው ያለችው። እኔ ደግሞ በርቀት እየተቆጣጠርኩ ነው ያለሁት አይደለም እንዴ? ስለዚህ ልጅቱ
ራሷ መታ ይሄ ችግር አለብላኝ ብንነግረኝ ኖሮ አዎ አይደለም እንዴ? ግን አጋጣሚ ስገባ እዛ ቤት ውስጥ ያለው እሷ ያስገባዋት ሰውዬ ሀብታሞች ናቸው። ልጅቷን ደፈራት። እየረዳን እየደገፈን አልነበረም፣ እያስመሰለና እሷንም እኔንም እየሸጠን ነበር። አቶ ሲሳይ እነሱ ከሚኖሩበት ጓሮ የሆነ አንድ ክፍል ቤት እንዳለና እዛ ቤት ሰታኝ መኖር እንደምችል ነገረች። ማለት ቢያንስ ልጅሽን እስክትወልጂ ድረስ ምናምን አለች። ወደዛ ቤት ገባሁኝ። ከዛ በኋላ እዛ ቤት ውስጥ ልጄን ወለድኳት። ባለፈውም ተናግሬያለሁ። እኔ ከህፃኑ የሆነ ነገር ኖሮኝ ሳይሆን አባትየው በኔ ያደረሰው ነገር በልጆቹ ደርሶ እንዲያይ ስለፈለኩ ነው። ማለት ብዙ ስቃይ፣ ብዙ መከራ፣ ብዙ ነገር ያሳለፍኩ ሰው ነው። ወደ አዲስ አበባ ጥለን መጣን። ከዛ በኋላ አዲስ አበባ ከመጣን በኋላ እናቴ በየሰው ቤት እየሄደች ልብስ ታጥባለች፣ እንጀራ ትጋገራለች፣ የሰው ቤት ታጸዳለች። ብቻ የምትችለውን እያደረገች እኔን ማሳደግ ጀመረች። ያሳለፍኳቸውን ህይወቶች እናቴ አረብ ሀገር እንደሄደች ምናምን ነገርኳቸው። እንደተደፈርኩ ግን አልነገርኳቸውም። ከዛ ዝም ብለው አስገቡ። እዛ ቤትም አንዳይል ከቆየው በኋላ ማለት ተባረርኩኝ። ስልክ እዛ ቤት ከገባው በኋላ እና በቃ ከዛ በኋላ መጀመሪያ ላይ እናቴ ተሰራቸው የነበሩትን ስራዎች መስራት ጀመርኩኝ። ከወለድኩ በኋላ ልጄን ይዣት ሄዳለሁ። ከዛ ልብስ አጥባለሁ፣ በየቤቱ ቤት አጸዳለሁ፣ እንጀራ ጋግራለሁ። በቃ ማለት እናቴ ያለፈችው ህይወት ለኔም ተደገመ። እሷን ብቻ ወንጀለኛ እንደ ወንጀለኛ እንድታየኝ አልፈልግም። ይሄ ሰው እናቴን ነጥቆኛል፣ ልጅነቴን ነጥቆኛል፣ ህይወቴን ነጥቆኛል። ማለት ምንም ያላደረሰብኝ ነገር የለም። ግባ ካሜራማን። ሰላም እንዴት ናችሁ? አለን ይመስገን። ይመስለኛል አቶ ሲሳይ አይደለ? ሲሳይ እሱ ነው። እሱ ነበር ሲፈልገኝ የነበረው። እኔ ነበርኩ የፈለኩና ያው የተፈጠረውን ነገር እንግዲህ በዝርዝር እናስረዳለን። ብዙ ነገሮች እንግዲህ ከሷ ጋር ተነጋግረናል። ያው ባንተ በልጅህ ጉዳይ ነው እነዚህ ሁሉ ነገሮች የመጡትና ግን ቅድሚያ ቁጭ እሺ ይቀመጣሉ። እናንተም አረፍ በሉ እሺ። ካስደነቀጥኩ እንግዲህ ይቅርታ። ያው ዛሬ ስራህንም አቋርጠን እንግዲህ እዚህ የተገኘንበት ምክንያት ትልቅ ጉዳይ ስላለን ነው። ምንድነው? እሺ እነግርሃለሁ፣ መደንገጥ አይገባም። በቀደም አውርቻህ ነበር። ምን ነበር? በናሆሜ ላይ ነው ነገር አውርቻለሁ። ያው በናሆም ጉዳይ ነው። ያው እሷ በነገረች ይመስለኛል እንግዲህ አትልቻለሁ እያለች ስለሆነ በሱ ጉዳይ ነው እኛም እንግዲህ አንዳንድ ነገሮችን ልናወራህ የመጣ ነውና ያው እሺ ሐሳቡን ተረድተዋል ብዬ አስባለሁ። አዎ ተረድቻለሁ። እና ምን አዲስ ነገር ያቺ ብቻ ታሰረች? ያው ሁሉ ታሰርታ ቆይ እንደዛ ያው ነገር እያጣሩ አስረዳሃለሁ። ብዙ ነገር ተፈጥሯል። በዛም ጉዳይ ላይ እንግዲህ የተነሱ አንዳንድ ሐሳቦች አሉ። ምክንያቱም ይህ መነሻም በአንተ ምክንያት ነው የተባለበት ሁኔታ አለ። ምንድነው የኔ ምክንያቱ? እነሱ ነገሮች አስረዳሃለሁ። በርግጥ አሁንም ለዛ ነው አመጣጤም በዋነኝነትና እሺ እንግዲህ እስቲ ለማንኛውም እነዚህ ጉዳዮች አመንካት ማመን አይደለም። እሷ የራሷን ስራ ነው የራሷን ሴራ ይመስለኛል ልታደርግ የፈለገችው እንጂ እኔ በሱ ላይ እንደምታየው ነው። ጸጉሩን እንኳን መስተካከያ ሰዓት የለውም እንኳን ወደ ሌላ እንትን የሚልበት። ግን መጀመሪያ ያንን ነገር አንተ አስበህበታል፣ አረጋግጠሃል። ችግር የለም መጣራቱ አንከፋም፣ ችግር የለውም። እሱን ብቻ ሳይሆን ያው እንግዲህ የቀደመው ህይወት የድሮ ህይወት ነው አሁን እዚህ ቦታ ላይ ትልቅ መዘዝን ትልቅ ስቃይን ይዞ የመጣው ተብሎ ነው እንግዲህ ወደዚህ ቦታ የመጣ ነውና ምናልባት ከድሮ ታሪክ ጋር የተገናኘ ከድሮ ህይወት ጋር የተገናኘ አንዳንድ ነገሮችን እንጠይቃለን። ምናልባት አላቅም አሁን እኔ እውነት ነው ብዬም አይደለም ወደዚህ ቦታ ላይ አመጣጤ፣ ግን ነገር ግን እነዚህ ነገሮች ማጣራት አለብኝ። ምክንያቱም እሷ የተነገረችኝ ነገር አለ። ከአቶ ሲሳይ ጋር የተወሰነ ቆይታ ማድረግ እፈልጋለሁና እባክሽን ካላስቸገርኩሽ አንቺ። ምን ችግር አለው? አብረን ብንሆን እኔና እሷ አንድ አይደለም? ምን ችግር አለው? ስማ አንድነን መቻቻ አራዊት ማታደርገው ነገር አለ። እስቲ እንደው ምናልባት እንግዲህ ሐሰት ነገር ፈጥራም ሊሆን ይችላል። ሐሰት አላቅም፣ ግን እስቲ እንስማት። ምክንያቱም ያለውን ነገር ማጣራት መቻል አለብኝ። እኔም ተበድያለሁ፣ እኔም በደለኛ ነኝ ስላለችኝ እነዚህ ነገር ምን በደለኛ አንድ ላይ ብንሰማ ምን ችግር አለው? በደለኛ ስኛ። ምክንያቱም አንቺን አሁን እዚህ ጋር ሊረብሽ የሚችል ነገር ብዙ ነገሮች የተወሩ ነገሮች አሉ። እነዛን ነገሮች ማጣራት መቻል አለብኝ እና ከአቶ ሲሳይ ጋር ትንሽ አንዳንድ ፍንጮችን ማግኘት መቻል አለብኝ። እውነት ከሆነ ያው በኋላ የምትሰሚያቸው ነገሮች ስለሚሆኑ ምንም ችግር የለም። ነገር ግን እነዚህ ነገሮች ከአቶ ሲሳይ ጋር መጀመሪያ መነጋገር አለብን።
እናንተንም ያልሆነ ግጭት ውስጥ መክተት አንፈልግም። ምን እሷ ማታውቀዋል ባለቤት ናት አይደል? ሁሉን ነገር ታውቃለች። እኔ እሷ እኔ ማለት ናት። ግን ያቺ አጭበርባሪ ያደረገችው በእሷ አትረዱብኝ። ችግር የለውም እሱን ማለት አይደለም። ግን እባክህን አትሳይ፣ እንደዚህ መሆን የለብህም። አንተም ይሄን ያክል አንተ እንደዚህ ስሜታዊ አትሁን። ምን ችግር አለው? አዎ ግን እባክሽን ላስቸግርሽ፣ አንቺ ግድ የለም እደጅ ሁኚልኝ። እኔ ከአቶ ሲሳይ ጋር ትንሽ ቆይታ ላድርግ። አንተም ተረዳኝ። ያው ለምን እንደሆነ እንድታውቅ እፈልጋለሁና እባክሽን ላስቸግርሽ። ችግር የለም። እሺ ኮለኛ አዲስ ነገር የለም። ያው ግን ላይኖር ይችላል። እስቲ እንስማው። ካንተ መጠየቅ የምፈልገው ብዙ ነገር ስላለ ነው። ግን እሷን ማጥፋት ዛሬ አይደለም ቀርቦ ነው። እነሷን ታውቃለህ አይደል? ስለ ልጆቻችን ያለውን ነገር እናውቃለን አይደል? ታውቃላችሁ። እሱማ ረጅም ጊዜ 10 ምናምን ዓመት ማለት ቀልድ አይደለም። ቀልድ አይደለም። ልጆቻችን ይሄዳሉ፣ ትምህርት ቤት ተምረው ይመጣሉ። እኛ ደግሞ እናስጠናለን። በርቱልን፣ ጥሩ አስጠኒ ብለን አላደለም እኔ። እሷ ደግሞ ልጆቿ ጎበዝ ናት አይደል? እኔ ደግሞ ያው ስራ ሄዳለሁ። እንዴት ነው ብዬ ስለ ልጆች እጠይቃለሁ። እሷም ደግሞ ያው ጎበዞች ናቸው እየተማሩ ነው ምትልኝ አይደል? አዎ እውነት ነው። ልክ ነው። ግን እዚህ ጋር የተፈጠረው ነገር ያው ትንሽ ግራ ቢያጋባንም የቀድሞ ህይወት ግን ይዞ የመጣው ችግር አለ ስለተባለ ነው አሁን ላይ የመጣ ነው። ለዛም እባክሽን የሻረገ እባክሽን እነግርሃለሁ። እሺ እባክሽን አንቺ ወደ ውጭ። ቤተሰቦቻችን እንግዲህ ያው የሻረገን ወደ ውጭ ያስወጣውበት ምክንያቱም ከአቶ ሲሳይ ጋር ብዙ ነገሮችን መነጋገር ስላለብን ከአቶ ሲሳይ ጋር ማውራት ያለብን ጉዳዮች ስላሉ ነው እንግዲህ ማለት ነው። ስለዚህ አቶ ሲሳይ እንግዲህ ያው ካንተ ጋር ብዙ ነገሮችን ለመነጋገር ካንተ ጋር ብዙ ነገሮችን ለመወያየት ያው እዚህ የመጣሁትኝ የተፈጠረ ነገር አለ። የዚህ የልጅህም እንዲህ የመሆን ምክንያቱም ባስጠኙ ልጅህ የመበደሉ ምክንያት እንግዲህ የድሮ ነገር ነው ተብሎ ብዙ ነገሮች ተወርተዋል። አንተም እዚህ ነገር ውስጥ ተካታል እና በርግጥ ይሄን ነገር አምኜ አይደለም ወደ አንተ ይዤ የመጣሁት። ነገር ግን ሁሉም እውነት ሁሉም ወንጀል መጣራትና መረጋገጥ ስላለበት ይሄን ነገር ለማረጋገጥ ነው ወደ አንተ ጋር የመጣሁትና እስቲ እንደው አንዳንድ ማወቅ የምፈልጋቸው ነገሮች አሉ። የቀደመ ህይወትህን ላነሳብህና የቀደመ ህይወትህን ላስታውስህ ነው። ምናልባት እንደው እነዛን ነገሮች ማስታወስ ከቻልክ እነዛን ነገሮች እንድትነግረኝ እፈልጋለሁ። ምንድነው የቀደመ ህይወትና የቀደመ ታሪክ ማለት ምንድነው? እስቲ እነዛን ነገሮች ችግር የለም በዝርዝር ሁሉንም ነገር እነግርሃለሁ። ግን ያው ትክክለኛውን ምላሽ እንድትሰጠኝ እፈልጋለሁ። ምክንያቱም አሁን አንተ ነህ እዚህ ጋር ወሳኙ ሰው፣ አንተ ነህ ትክክለኛነቱን የምታረጋግጥልኝና እንደው እስቲ ትንሽ ወደ ኋላ መለስ እንበልና ከዛሬ 10 ምናምን ዓመት በፊት የነበረውን ነገር እናስታውስና እንደው የቀደመ ህይወትህ ላይ የምታውቀው ሰው ላስታውስህ ነው። ምናልባት አንዲት እንግዲህ ወይዘሮ ጸጋነሽ የምትባል ባለቤቷ ደግሞ አቶ ተሾመ የሚባል ባለቤት ያላት ምናልባት የምታስታውሳት ከሆነ እንደዛ አይነት ምክንያቱም በአንተ እርዳታ ውስጥ የነበሩ ሰዎች ናቸው እነዚህ ሰዎች ታስታውሳቸዋለህ? እና ተሾመ ማለት አውቀዋለሁ፣ ያው ጠጭ ነበር። ጸጋነሽ ማለት ያው እንቀራረባለን እና ያው እኔ ክፍለ ሀገር ነበርኩ። ያው ድለላ እሰራለሁ፣ ሹፌር ነኝ። መጥቼ እጠይቃቸዋለሁ። ስለዚህ ይሄ ነገር እውነት ነው ማለት ነው? የሚካድ ነገር አይደለም። ስለዚህ አንተ ተሾመንም ወይዘሮ ጸጋነሽንም ታውቃቸዋለህ? አዎ እንታወቃለን። ምክንያቱም እመጣለሁኝ ክፍለ ሀገር ያው ሹፍርና እሰራለሁ። መቼም ሹፍርናም እየሰራ ሰው መቼም የአየር ባየር ድልላም ይሰራል አይደለም? በዛ ላይ እመጣለሁ። አቶ ተሾመ ምንድነው ይሰክራል፣ ያው ባለቤቱን ይበጠብጣል። በዛ አይነት ኑሮ ነበር የሚኖሩት ያለ። አዎ እንግዲህ ታሞም እንግዲህ በዛው እንግዲህ በመጠጥ ምክንያት በዛ በሱስ ምክንያት ብቻ ታሞ እንደሞተም መረጃው አለኝ። በዛም ምክንያት ደግሞ አንተ ከወይዘሮ ጸጋነሽ ጋር ማለት ያው እሷን ለመርዳት ብለህ ወደዚህ ወደ አዲስ አበባ እንዳመጣህም አውቃለሁ ይሄንን ሁሉ ነገር። አዎ ወደዚህ የመጣሁበት ምንድነው ሁልጊዜ እመጣለሁ። እሷን አይረዳትም። እሷ ደግሞ በስቋላ ናት። በጣም ትጥራለች። ምክንያቱም ለሱ ያላደረገችው ነገር የለም። ምክንያቱም እመጣለሁ በተለያየ እሷ ጋር ያው እንጨዋወታለን። ያው ያለው ነገር ምን ልበል ስለሷ ስለ ጸጋ እውነትም ጸጋ ተሾመም የዋህ ነበር። ግን የዋህነቱ እንግዲህ ያው አንዳንድ ጓደኞች አሉ አይደለም? ከነሱ ጋር ስለሚጠጣል እኔ እንጃ ምን ተስማ ምክሮት ይሁን ምን ይሁን አላውቀው። ግን እሷ ደግሞ የባለቤቷ ነገር ስመጣ ያው እሷ እንኳን መጣህልኝ ነው የምትለያለና ይሄ ነገር ነው። እሺ እንግዲህ ይሄ ነገር እውነት ከሆነ አታውቅም። እንግዲህ ይሄ ነገር ምናልባት እውነት ከሆነ የተወራልኝም ወይም ደግሞ ስላንተ የተነገረው ነገር
እውነት ሊሆን ይችላል ማለት ነው። ምናልባት እንደው ወይዘሮ ጸጋነሽ በዛ ሰዓት ልጅ እንደነበራት መቼም ይሄን አትረሳውም ብዬ አስባለሁ አይደል? አዎ ወይዘሮ ጸጋነሽ ምንድነው ያው ባሏ እንደዛ ነው ባለቤቷ የነበረው አቶ ተሾመ እየለፋች ያው ልጅ ነበራት። እንግዲህ ልጅ አላት። እኔ ስለኔ ግን እንዴት እንደሰማቸው አላውቅም፣ ማን እንደነገራቸው አላውቅም እንጂ አዎ ግን ማን እንደነገራቸው አላውቅም እንጂ እመጣለሁ ልጅ አላት አውቃለሁ በጣም። እሺ ስለዚህ እንግዲህ እስቲ የነበረውን ነገር አስታውሰኝ። ከዛስ ወይዘሮ ጸጋነሽ ምንድን ነው የሆነችው? አንተ ወደዚህ ወደ አዲስ አበባ ካመጣት በኋላ ባለቤቷ ካረፈ በኋላ ምንድን ነው የደረሰባት? ምንስ ነው ያጋጠማት ነገር? ከቱም እኔ ከሰማሁት ነገር ጋር እውነት መሆኑን ማነጻጸር ፈልጋለሁና እስቲ የነበረውን ነገር አስታውሰኝ። ምንድን ነው የሆነችውስ? ያው የሆነችው እሱም ሞተ። እሺ ያው እሱ ሲሞት እንግዲህ ምንድነው እሷን አይዞሽ እላለሁኝ። ያው ልጅቱም እንግዲህ ያው ወደ ውጪ ምንድነው አረብ ሀገር የሚባለው ያለ አይደለም? ያው መቼም ሰው ራሱን ለማድን አረብ ሀገር አይደለም ይሄድ ያለ። እሺ ያው ያለውን ነገር አደረግን። ስለዚህ ላካት አንተ ወይዘሮ ጸጋነሽን ወደ አረብ ሀገር ላካት ማለት ነው? አዎ። እሺ ልጅቷስ በዛ ሰዓት እንግዲህ ህፃን ልጅ እንደነበረች ነው እኔ የማስታውሰው። የ10 ምናምን ዓመት ልጅ እንደነበረች ነው እኔ የማውቀው። ልጅቱ እንግዲህ የዛሬ ልጆች የምታውቃቸው ምንድነው እናት ወደ ውጪ ከሆነች ገንዘብ ትልክልኛለች የሚላል፣ አባትም ከሞተ ደግሞ ተስፋ የመቁረጥ ነገር አለ። እኔ ደግሞ በልቱ ነው ልጅ ይምላ ያለው እንግዲህ ያለው እድገቱ ማለት ነው። እሺ እንግዲህ አባት ከሞተ ልጅ ተስፋ ትቆርጣለች። እሺ እናትም ደግሞ ውጭ የምትሄደው ምንድነው ባለቤቴ ሞቷል፣ ስለዚህ ምንድነው ከሞተ ውጭ ሄጄ ልጅ መርዳት አለብኝ ነው አይደለም? ስለዚህ እኮ እንግዲህ እናት ይሄ ወይዘሮ ጸጋነሽ ይሄንን ነገር ለማድረግ ከወሰነች ልጇን ለአንተ ነው እንግዲህ አደራ ሰጥታ ሄደችው። ስለዚህ አንተ የልጇ አደራ አለብህ። የልጇን አደራ ምንድነው ያደረገው? የልጇስ አደራ የልጇ አደራ አለብህ እኮ። ታዲያስ ቢኖር እንዴ እና ወይዘሮ ጸጋነሽን ወደ አረብ ሀገር ከላካል ልጇስ ምንድነው የሆነችው? የት ነው ያደረካት ልጇንስ? ስለዚህ እናንተ ፖሊስ ናችሁ፣ መርማሪ ናችሁ። ስለዚህ ማን ነግሯቸው ነው እኔን የምጠይቁ እንዴ? ቆይ ያንተ ልጅ ጉዳይ እኮ ስንመረመር ነበር አይደል እንዴ? እሺ ልጅህ ናሆም የደረሰበትን ጉድ መረመርን አይደል? እሺ ስለዚህ እዚህም ጋር የሌላ ሰው እንባ የሌላ ሰው በደል አለ። እኔ ነገር እውነት ይሆናል ብዬ ጭራሽ አልጠበቅኩም ነበር። ስለዚህ አንተ ወይዘሮ ጸጋነሽን ታውቃታለህ፣ እንግዲህ ባለቤቷንም ታውቃለህ። ስለዚህ ልጅቷስ እሺ በመሃል የነበረችው ያቺ ልጅስ ስለሷስ ምንድነው የተፈጠረው ነገር? እሷ ሴት ነው ያለችው፣ ምንድነው ያደረካት? እሺ ስለዚህ ምን ላድርግ? አቶ ተሾመን አውቀዋለሁ፣ ባሏ ነው። ያው ይጠጣል፣ በደረሰበት ህይወቱ አለፈ። እሺ እኮ አዎ። ስለዚህ እናንተ ስለዚህ የምትጠይቁኝ ፖሊስ ናችሁ ወይ ምንስ ናችሁ? አንድ ሁለተኛ እናትየዋ ውጭ ሄደች። የሄደችው ምንድነው ይሄ ከሆነ ውጭ ሄጄ ለልጄ ገንዘብ ልካለሁ አሳድጋለሁ ነው አይደል ያለችው? እኔ ስለዚህ እየጠየቅኩ ያለሁት እሱን አይደለም፣ የልጇ ጉዳይ የታደረስከው። ምክንያቱም እናትየውን ወደ አረብ ሀገር ስትልካት አንተ በመሃል እንግዲህ ልጅሽን እኔ እንከባከብልሻለሁ ልጅሽን ለኔ አደራ ስጪኝ ብለህ ነው ወሰድከው አይደለ? አሁን ውሸት አንፈልግም። እንግዲህ እዚህ ጋር ትክክለኛውን ነገር ነው መነጋገር ያለብን። ስለዚህ ልጇን ባደራ ከተቀበልክ ልጇንስ በዛ ሰዓት የት ነበር ያስገባሃት? የትስ ነው የነበረችው? እሺ አንድ ነገር ልንገርህ። እሺ ንገረኝ። ለምሳሌ ልንገርህ እንደራስህ። እሺ ልጅቱን አደራ ተቀበልኩኝ። እሺ አይደለም እንዴ? ያጂ ልጅቱን ማሳደግ ጀመርኩ። አሁን ልጅቱ ከአቅም በላይ ሆነች። የት አስገባት? ሰው ቤት አስገባት። በቃ በዛው ቀረች። ታዲያ ምን አድርጉ ነው የምትሉኝ? እኔ ይኸውልህ አሁን የማይሆን ነገር አትንገረኝ። ሰው ቤት አስገባሃት። አዎ ግን ሰው ቤት ካስገባሃት በኋላ ሄደህ ተከታተላታል? ያለችበትን ሁኔታ ታውቅ ነበረ? አዎ ባለብኝ አደራ በርቀት እከታተላለሁ። ያለው እንግዲህ ልጅቱ እንግዲህ ከዛ ስወጣ እናቷን ያጣች። እናቷ ውጭ ናት አይደለም? አባቷን ያጣች ተስፋ የቆረጠች ናት። ስለዚህ ስለሷ እኔ በራሴ ያለኝ ግዳጅ ወጥቻለሁ አይደለም እንዴ? ግን እኮ አንተን አይደል እንዴ ወደ አዲስ አበባ ያመጣሃቸው? ሲጀመር እናትንም ልጅንም ኑ ከችግራችሁን ይረዳችኋለሁ ብለህ አዲስ አበባ መጣሃቸው። ከዛም ብሶ ደግሞ ወደ አረብ ሀገር ላክሽ ብለህ ወደ አረብ ሀገር እናትየውን ላካታት ራሱ ፈጣሪ ነው የሚያውቀው ይሄንን ነገር እናትየውን የምር ላካታት ራሱ ፈጣሪ ነው የሚያውቀው። ከዛ ልጅቷን ሰው ቤት አስገባዋት አልከኝ።
ሰው ቤት ካስገባህ በኋላ ደግሞ መከታተል ነበረብህ እንደ ባላደራ ይሄን ነገር መከታተል ነበረብህ። ግን አንተ ያደረከው ነገር ምንድነው? ልጅቷ ስትበደል እያየህ ዝም ብለሃል። ይሄ ነገር እውነት ነው ማለት ነው አይደለ? እውነት አይደለም። ለምን በለኝ። ልጅቱ እኔም ቤተሰብ ጋር ናት ያለች፣ እዛ እነሱ አሰሪ ጋር ነው ያለችው። እኔ ደግሞ በርቀት እየተቆጣጠርኩ ነው ያለሁት አይደለም እንዴ? ስለዚህ ልጅቱ ራሷ መታ ይሄ ችግር አለብላኝ ብንነግረኝ ኖሮ አዎ አይደለም እንዴ? ግን እሷ ደግሞ ችግሯን ነግራህ ነበር። የተፈጠረውን ነገር ላንተ ለመንገር ሞክራ ነበር። የደረሰባትንም በደል ስትነግረህ ነበር። ነገር ግን አንተ ያደረከው ምንድነው? አፍሽን ዘግተሽ ቁጭ ብለሃል አላልክም? እውነታውን ነው መነጋገር ያለብን። አትሳይ። እኔ ይሄ ነገር እውነት ይሆናል ብዬ አላሰብኩም ነበር። ግን ራስህ በአንደበትህ ነገርከኝ። ስለ ጸጋነሽም ስለ ተሾመም ያለውን የተፈጠረውን ነገር ነገርከኝ። ስለ ልጅቷም ራስህ በአንደበትህ ነገርከኝ ሰው ቤት እንዳስገባት። ስለዚህ ያቺ ልጅ ለኔ የነገረችኝ ነገር እውነት ሆኖ አገኘሁት ማለት ነው አይደለ? እኔ የነበረኝ ሐሳብ ያቺ ልጅ እንደወጣች ሰው ቤት ሆና ከዛ በኋላ ቀስ በቀስ ራሷን ትችላለች ብዬ ነው እንጂ ያሰብኩት የሁሉ ይደርሳል ብዬ አላሰብኩም። ለዚህ ሁሉስ ይሄ ሁሉ መነሻ መድረሻ እንዴ ማን ነው የሚነግራችሁ? ለእናንተ ለኔ የህግ አካል ነኝ። ያንተ ልጅ ላይ የተፈጸመውን በደል መርምሬ እንዳገኘሁት ሁሉ እዚችም ልጅ ላይ የደረሰውን በደል የደረሰውን ስቃይ መርምሬ አግኝቼዋለሁ። እኔ እያሾፍኩ አይደለም። ትሰማኛለህ አይደለ? እኔ እያሾፍኩ አይደለም፣ እውነታውን እየጠየቅኩ ነው። ስለዚህ አንተም ላይ የደረሰውን በደል እዚህም ጋር ሌላ ሰው ላይ ሲደርስ መሳቅና ማላገጥ የለም። አሁን እውነታውን እንድትነግረኝ ነው የምፈልገው። እኔ የምላችሁ እሺ የመጣችሁት የናሆሜን ችግር ልትረዱልኝ መስሎኝ ነው እንጂ ግን እኔ እሷ እናትየዋ አረብ ሀገር ሄደች። ስልክም ደውላልኝ አታውቅም። እኔ ያረብር ፈጣሪ ነው የሚያውቀው። አረብ ሀገር የምር ላካታት ራሱ ገና ፈጣሪ ነው። ያረብር አስክሯትም እንደሆነ ባፍንጫዋም ጥስ አድርጓት እንደሆነ አስክሯትም እንደሆነ ወይም ደግሞ ምን አድርጓት እንደሆነ አላውቅም። ልጅቱም ረዳው። ልጅቱም ሰው ቤት ገባች። ገና እናቴ ብር ልካልኝ ወደፊት ጠንጠስ ስላለው ብላ እንደሆነ እንዴት ብዬ ልቆጣጠራት? ያለችው ሰው ቤት ተቀጥራለች አይደለም እንዴ? እሱን አንተ ነው የምታውቀው። ተቀጥራለች። ስለዚህ ልጅቱ ምንድነው ከኔ ጋር ግንኙነት የሌላት አንድ እናትየዋ አረብ ሀገር ሄዳለች። እናትየዋ ደግሞ በአረብ ብር ሆዷ ጠግቧል። ያኔ እኔን ከክፍለ ሀገር አምጥቼ እዚያ ያደረስኳት ለዚህ ያደረስኳት ረስታው በቃኝ ከአንተ ስልክ አልደውልም የአረብ ብር አጥግቦኛል አለች። ታሪኩ ምናልባት እንደዛ ላይሆን ይችላል። የዛሬ 18 ዓመት እንዴ ስለዚህ አመቱንም ታስታውሰዋል። ታዲያስ የዛሬ 18 ዓመት ማስታውሰው አስታውኩ ነበር። መጣሁ ያ ሁሉ አደረኩኝ አመጣኋቸው። እሱ መጨመሪያ ላይ ያው መቼም መደጋገም አይሆንብኝ እንጂ ያው የመጠጥ ሱስ ነበረበት። መቼም የሞተ ሰው ማንሳት ማለት ያው እንግዲህ ተነሳ ማለት ነው አይደል? ስለዚህ ያ ሲጠጣ ነበር። እሷም ትመክረው ነበር ባለቤቱ ማለት ነው። እሺ ጸጋ ማለት ነው። አቶ ተሾመም ኧረ ተው ከዛ መጣሁ በእኔም ላይ እንዳታስፈረድብኝ ነው ነበር። ኧረ ተወኝ። አሁን ያዞም ባህን አታልቅስ። አሁን ይሄ ነገር እውነታው ተረጋግጧል። ያማኛል አይደለ? አዞም እኮ ወዶ አይደለም እኮ ሰውን እኮ በጅራቱ የሚጎትተው የኔ ነገሩ ስለባሰበት ነው። ቆይ አዳምጠኛ ዋና ቆይ እኔን አሁን ትክክለኛውን ነገር ነው እየጠየቅኩ ያለሁት። አንተ ግን ነገሮችን እያበላሸና ነገሮችን ወዳልሆነ መንገድ እያዞርክ ነው ያለው። እኔ እየጠየቅኩ ያለሁት ያንተ ልጅ ናሆም ተበድሎ መጣን። በደሉንም ለማየት ስንሞክር እንግዲህ ሌላ በደል ደግሞ በመሃል ተገኘ። አሁን ምንም ምናምን አያስፈልግም። አቶ ሳይ እኔ የህግ አካል ነኝ። እዚህ ጋር ስመጣ ያንተ ልጅን እንባ ለማበስ ስመጣ ጎሽ ተቀበለኛል አይደል እንዴ ናሆሚ? እሺ አሁን ደግሞ የዚች ልጅን እንባ ለማበስ ደግሞ ምናልባት እሷ ለበደሏ ዋጋዋን ተከፍላለች። እመነኝ፣ ይሄን ምንም የማይካድ ሀቅ ነው ናሆሚ። አንተም ደግሞ ትሰማኛለህ፣ ላደረከው ነገር ይሄንን ነገር እውነት እነዚህ ነገሮች አድርገህ ከሆነ ዋጋ አስከፍልሃለሁ። እኔ ምንም ያደረኩት ነገር የለም። አስተርሰኝ። እኔ እሺ አልተደፈረችም
ያቺ ልጅ አልተደፈረችም በዛ ሰዓት? እያየህ ዝም አላልክም? አትዋሸኝ፣ ለአሁኑ እውነታውን ንገረኝ። ታዳምጠኛለህ? ትሰማኛለህ? እሺ እሷን እንዴት ታስጠናልኝ አልኳ አይደለም እንዴ? ይኸውልህ አሁን ወደዚህ አትምጣ። እኔ እየጠየቅኩህ ያለሁትኝ የድሮን ታሪክ ነው። የድሮን የነጸጋንና የጓደኛህን ወይም ደግሞ የጸጋን ባለቤት ታሪክ ነው እያነሳለሁ ያለሁት። ያችን አንድ ፍሬ ልጅ እንድትደፈር አድርገሃል አላደረክም? እኔ ምንም ያደረኩት ነገር የለም። ስለዚህ እናትየው ውጭ ሀገር ሄደ። ለኔም ስልክ ደውላ አታውቅም። ለምን በምን እንዳቋረጠች አላውቅም። ሁለተኛ ልጅቱን እከታተል ነበር። ልጅቱን ሰው ቤት አስገባኋት። በዛ ሰዓት ወጣች። ከወጣች በኋላ የወጣችሁ ምን ደርሶባት ነው? ይኸውልህ እዛ ቤት እኮ እሷ እንደነገረችኝ ከሆነ ስትደፈር እያየህ ገንዘብ ተቀብለህ ዝም ነው ያልከው። ይሄ ነገር እውነት ነው ሐሰት ነው? የምን ገንዘብ? የምን ገንዘብ? ገንዘብ አልተቀበልክም? ከማን ሰማችሁ? ማን ነገራችሁ? እስቲ እውነቱን ቁጭ አድርግልኝ እስቲ። ይኸውልህ ያንተ ልጅ አስጠኝ ርብቃ ማን ትመስልሃለች? ይኸውልህ በዛ ጊዜ ያን ሁሉ በደል ያደረስክባት፣ ያን ሁሉ ስቃይ ያደረስክባት ርብቃ ምናልባት እንግዲህ አንተ ረጅም ጊዜ ስለሆነ ምናልባት ላታስታውሳት ትችላለህ። ግን ያን ሁሉ በደል ያደረስክባት፣ ያን ሁሉ ግፍ የፈጸምክባት ልጅ ነች። እሷ ናት የልጅህ አስጠኝ ማለት እሷ ናት እኮ። ይኸውልህ ቁጭ በል ሲሳይ እኮ ያቺ ርብቃ እንዴት ሆነች? እንዴት አሁንስ እንዲህ ሆነ መጣች? እንዴት? ይኸውልህ ምናልባት አንተ በዳይ ስለሆንክ ረስታት ሊሆን ይችላል። ነገር ግን እያልኩ ያለሁትኝ ያቺ አንተ የበደልካት ትንሿ ልጅ ነች አሁን ላይ አንተን ለመበቀልና በልጅህ ዋጋ ለማስከፈል የመጣችው። ስለዚህ ያንተ ጥፋት ነው እያንዳንዱ ነገር እያልኩ ነው ያለሁትኝ። ግልጽ ነው አይደለ? እና እኔ ምን አጠፋሁኝ? ምን ማለት ነው ምን አጠፋው? ስንት ስቃይ እኮ ነው ያደረስከው። ስንት በደልን እኮ ነው ያደረስክባት። ምን በደል? ምን ጥፋት? ከዚህ በላይ ምንድነው የፈለከው? ቆይ ልጅቷን እኮ ተጫውተህባታል አይደል እንዴ? በልጅነቷ ሰው ቤት አስገብተህ ስትደፈር እያየህ ዝም አልክ። እኔ ሰው ቤት አስገባኋት እንጂ ምንም ስትደፈር ያየሁት ነገር የለም። አቶ ሲሳይ ሰማኛል አይደለ? እኔ ይኸውልህ ካንተ ጋር የምዳረቅበት ምንም ምክንያት የለኝም። ነገር ግን እነዚህ ነገሮች እውነት መሆናቸውን አረጋግጫለሁ። አስፈላጊ ከሆነ ይሄንን እያንዳንዱን ለሚስት ዘግዝኬ እነግራታለሁ። ሰማኛል አይደለ? እያንዳንዱን ነገር እነግራታለሁ። እኔ እስካሁንም ሲጀመር ሚስትህንም ከዚህ ያስወጣዋትኝ ትዳርህን ላለመበጥበጥ ይሄ ነገር ውሸት ይሆናል ብዬ አስቤ ነበር። ነገር ግን አንተ እያላገጥክና እያሾክን ያለው ስለዚህ በዛ ሰዓትና ጊዜ ይሄ ነገር ተከናወነ ያለኝ ነገር ማንም የለም። አሁን ከየት ሰምታችሁ ነው ይሄን ነገር እንዲህ ብላችሁ የምትነግሩኝ? እሺ ምናልባት ማረጋገጫዎችን ከሆነ የምፈልገው እያንዳንዶቹን ማረጋገጫዎች አመጣልሃለሁ። ርብቃንም እዚሁ አጠገብህ አድርጌ እያንዳንዱን ነገር ከሷ አንደበት እንድሰማ ማድረግ እችላለሁ። ነገር ግን እመነኝ እኔ እነዚህ ነገሮች ሁሉንም ዋጋ አስከፍልሃለሁ። ለሰራኸው ነገር ዋጋ አስከፍልሃለሁ። ብታምንልኝና ነገሮችን ብናቀላቸው ላንተም ለኔም የተሻለ ነው ብዬ ነው የማስበው። ማመንና ያለማመን ማየት ብቻ ነው። ከዛ በኋላ ፍትሁም ይታያል። ስለዚህ ምንም አታመጣም እያልከኝ ነው? መጀመሪያ እሷ የሰራችውን ማየት፣ ከዛ ደግሞ በናሆሚ ላይ የተደረገውን ነገር ማየት፣ ከዛ በኋላ ፍርዱ ቁልጭ። ያንተ ልጅ ላይ የደረሰው ነገር ምናልባት አላቅም ሲጀመር መጀመሪያም አልጸጸተህም፣ ምንም አላስደነገጠህም ነበር ይመስለኛል። ነገር ግን አንተ እዚህ ወንጀል ውስጥ ወይ የቆየህ ወይ የሰነበትክ ሰው ነህ። እኔ ግን እመነኝ ዋጋ አስከፍልሃለሁ። ለእያንዳንዱ ነገር ዋጋ አስከፍልሃለሁ። ግልጽ ነው አይደል እየነገርኩህ ያለሁት ነገር? እሰማሃለሁ፣ ስለ ህጉም እሰማሃለሁ። ግን እኔ መጀመሪያ የኔን ችግር አይቶ አድምጦ ትክክለኛ መረጃውን ሰምታችሁታል፣ አይታችሁታል። ይኸውልህ እሱንማ አጣርተን እውነታውን አወቅን። ግን መነሻው ለዚህ ሁሉ ነገር ምክንያት አንተ ነህ። ለዚህ ደግሞ ዋጋ የምትከፍለው አንተ ነህ። ልጆችህ አይደለም ዋጋ የሚከፍሉት።
እመነኝ አንተን አበሰብስሃለሁ እስር ቤት። መጀመሪያ እኮ እኔ ለዚህ ሁሉ ግፉ ሳይደርስብኝ ግፍ በሰው ላይ ለማድረስም አልፈልግም። ግን የልጅ ነገር ጠናብኝ። ይሄን ግፍ አድራጊው ደግሞ አይጸጸትም? በራሱ አትጸጸትም? ምናልባት አላቅም እንግዲህ እኔ ካንተ ጋር በምን አይነት መልኩ መግባባት እንደምችልም እርግጠኛ አይደለሁም። ግን ይኸውልህ ባለቤትህን አሁኑኑ ማግኘት እፈልጋለሁ። አሁኑኑ አናግራታለሁ። ባለቤቱን እንድጠሩልኝ እፈልጋለሁ። እዚሁ ሁሉንም እውነታ ማወቅ አለባት። እያንዳንዱ ያደረግከውን ነገር እነግራታለሁ። መጀመሪያ እሷ መስማትም ያለባት ማየትም ያለባትም አንድ በእኔ ላይ የተደረገውን ግፍ በናሆሜ ላይ ያለ ፍርድ መቅረብ አለበት። እሱ እኮ ምንጩ አንተ ነህ እያልኩኝ ነው። ለዚህ ሁሉ ምክንያት አንተ ነህ። አንተ ያኔ በዛች ልጅ ላይ ሁሉ በደል የሁሉ ግፍ ባፈጽም ኖሮ አሁን ልጅ ላይ ይሄ ነገር ባልደረሰ ነበር። ስለዚህ አንተ ላይ ሲሆን እንደቆረቆረ ያችም ልጅ ያኔ ሊቆረቆረ ይገባ ነበር። ሰማኛል አይደለ? ያኔ በተደረገው ነገር ያኔ በተፈጸመው ነገር እያየህ ዝም ባትል ኖሮ ይሄ ሁሉ ነገር አሁን ያለው ነገር አይፈጠርም ነበር። እኔ እኮ እያየሁ ዝም አላልኩም። አመጣው አደረኩ። እናቴ ወጭ አገር ሄደ፣ ስልክ ደውላ አታውቅም። በገንዘቧ በሽ እሱ ያንተ ምክንያት ነው። ከዛ በኋላ እኔ ካንተ ጋር ከዚህ በኋላ ምንም መጨቃጨቅበት ምክንያት የለም። ባለቤትን እያንዳንዱ ነገር አናግራታለሁ። ሰማኛል አይደለ? ጥሩልኝ፣ ባለቤቱን ጥሩልኝ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ትንሽ የተፈጠረውን ነገር አይታችኋል። ትንሽ ያልጠበቅነው ነገር ነው። በጣም ግራ የሚያጋባ ነገር ነውና ይቅርታ እንግዲህ ማለት አንቺንም ያስወጣንሽ ትንሽ ነገሮችን በራሳችን መንገድ ማጣራት አለብን ብዬ አስቤ ነበረ። ነገር ግን ያልጠበቅኩት ነገር ነው የተፈጠረው። ባለቤትሽንም እንደጠበቅኩት አይደለም ያገኘሁት። ይቅርታ ለአነጋገሬ ለሁሉ ነገር ይቅርታና ማለት ያሰብኩትን አንቺ ያልሽኝን አይነት ሰው አላገኘውም ብዬ ነው የማስበው። ምክንያቱም ነገሮችን ወደ በኋላ ላይ እነግርሻለሁ። እስቲ ምናልባት ስለ ባለቤትሽ የምትነግሪኝ ነገር አለ እንዴ? አሁን አንቺ ካልሽኝ ነገር ጋር ብዙ ነገሮች እየተጋጩብኝ ስለሆነ ነው። ምክንያቱም አንቺ ብዙ ነገር ነግረሽኛል። ስለ ባለቤትሽ በጣም ጥሩ ነገር ነው የነገርሽኝና ቆይ ምንድነው መሀል ያለ ነገር አለ ማለት ነው? መጀመሪያም እኮ ብያለሁ አንድ ላይ ቁጭ ብለን መነጋገር አለብን ብያለሁ። ሲጮህም ስትጫጫሁም እየሰማው ነው። ምንድነው የተፈጠረው? ማለት ምንድነው ልትነግረኝ አትችልም? ንገረኝ እስቲ። ምንድነው የኔ ባለቤት ያደረገው? ምንድነው? ርብቃ ብዙ ነገር እንደደረሰባት ብዙ ነገር እንደሆነች እንግዲህ ያኔም ስናወራ እንግዲህ ልጅሽ ላይ ስታደርስ የነበረውን ነገር ባየን ጊዜ ያወራነው ነገር ታስታውሻለሽ መቼም። ማለት ያ ማለት አሁን አንተ ስትለኝ ርብቃ ትክክል ናት እያልክ ነው? የኔ ባለቤት ጋር ስህተት አለ ማለት ነው? አሁን ላይ እንደዛ ሆኖ ነው ያገኘሁት። ምክንያቱም ከባለቤትሽ አንደበት የሰማኋቸው ነገሮች እኔም አስደንግጦኛል። ምክንያቱም እነዚህ ነገሮች ያውቃቸዋል ብዬም አላሰብኩም ነበር። በራሴ መንገድ ነገሮችን ሳጣራ ግን ነገሮች እውነት ሆነው አግኝቻቸዋለሁ። ማለት እንዴት ይሆናል? ምንድነው ባለቤትሽ የቀደመ ችግር አለ፣ ያ ይዞት የመጣው ችግር አለ። ያ ችግር ነው አሁን ላይ ልጅሽ ናሆም ላይ ይሄ በደል እንዲደርስ የተደረገው በዛ ምክንያት ነው። ርብቃ ሌላ ሰውም ላይ ይሄንን በደል ያደረሰች ሰው አይደለችም። ሌላ ሰውም ላይ ይሄንን ጉዳት ያደረሰች ሰው አይደለችም። እናንተ ጋር ሆነ ብላ እናንተ ጋር ይሄንን በቀል ለመፈጸም ብላ ለበቀል ብላ የገባች ግለሰብ መሆኗን ነው የተረዳሁት። ስለዚህ ይሄ ማለት ደግሞ ከባለቤትሽ ጋር የተያያዘ ነገር ነው። እኔ ባለቤትሽን በጣም ጥሩ ሰው እንደሆነ በጣም አክብረሽ ብዙ ነገር ስትይኝ የነበረ ነገር ነው። አዎ ትክክል። ለልጆቹ እንደዛ ሆኖ አላገኘሁትም። ይኸውልሽ ምንድነው ታዲያ ምን ያደረገው? ለምን አትነግሪኝ? የደበቅሽው ነገር ካለ ለምን አትነግሪኝም? አንቺ ለኔ እኔ ምን ደብቀሃለሁ? ስለ ባለቤትሽ ምናልባት ምን ደብቀሃለሁ? እኔ አሁን እኮ ተቸገርኩኝ፣ በልጄ ላይ እንደዚህ አይነት ነገር ደረሰ ብዬ ነው እኮ የነገርኩህ አይደል? ቢኖርም ራሱ እንኳን የለም ግን ቢኖርስ እኔ ምን ብዬ ነው? እኔ አሁን ችግሬ እንድትቀርፍልኝ እንጂ ይሄም እኮ ችግር ነው። ያቺ ልጅም እኮ የደረሰባት ነገር እኮ ችግር ነው። ከሆነ ንገረኛ፣ የሆነውን ነገር ንገረኛ። እሷ ለሰራችሁ ስራ እመኚኝ፣ እያንዳንዱ ለሰራችሁ ስራ ዋጋውን አስከፍላታለሁ።
እዚህ ምስኪን ህፃን ልጅ ላይ ለሰራችሁ ስራ ዋጋውን አስከፍላታለሁ። እሷን በሰዓቱ ተበድላለች። እሷን በሰዓቱ ብዙ ነገር ደርሶባታል። ስለዚህ ለአንዱ ይልሽ ፍርድ ለአንዱ አድልቶ ለአንዱ ደግሞ የማይሰራበት ምንም ምክንያት የለም። ሁሉንም እኩል ነው የሚያየው። በርግጥ ልጅሽ እዚህ ነገር ላይ ይልሽ ተጎጂ ነው። አንቺም ምናልባት ከዛ ከተጎጂው አንዱ ልትሆኚ ትችያለሽ። ልጅሽ ላይ በደረሰው ነገር እንግዲህ አሁን ላይ ለልጅሽም ብዙ ነገር ያደረግሽ እንደሆነ ወደ ጸበልም ወደ ምንም ልትወስዱ እንደሆነ ስነግሪኝ ነበር። አዎ ያንን የወለደ ነው የሚያውቀው። ግን ደግሞ ይሄ ባለቤትሽ እንግዲህ ብዙ ነገር እንዳደረሰ ነው እኔ አሁን የሰማሁት። እኔ እኮ አልገባኝም። ምንድነው ማለት በግልጹ ያደረገው ነገር ንገረኝ። ባለቤትሽ ይኸውልሽ ምናልባት ከዛሬ 18 ዓመት በፊት አንቺ ወቂው አትወቂው አላውቅም ምን እንደነበረ ምን አይነት ሰው እንደነበረ ምናልባትም በዛ ሰዓት እናንተ ወይ ምን አይነት ግንኙነት እንደነበራችሁ ማውቀው ነገር የለም። ነገር ግን ከዛሬ 18 ዓመት በፊት ሁለት ጓደኞች ነበሩት። ሁለት ባልና ሚስት ጓደኞች ነበሩት። ተሾመ የሚባልና ወይዘሮ እንግዲህ ካልተሳሳትኩኝ ወይዘሮ ጸጋ ይመስለኛል። ወይዘሮ ጸጋና ተሾመ የሚባል ባልና ሚስት እነዛ ሰዎች ልነግርሽ ነው ታሪኩን ልነግርሽ ነው የሚባሉ ጓደኞች ነበሩት። እነዛ ጓደኞች ባልና ሚስት ናቸው። ተሾመ የሚባለው ግለሰብ ደግሞ ትንሽ ሱስ አለበት፣ የመጠጥም ሱስ አለበት፣ አንዳንድ ነገሮች ሱስ አለበትና ያ ግለሰብ በሞተ ጊዜ ወይዘሮ ጸጋነሽን ወደ አዲስ አበባ ከችግርሽ አወጣሻለሁ ከችግርሽ ነፃ አወጣሻለሁ ብሎ ወደ አዲስ አበባ ይዟት መጣ። ያኔ ይዟት በመጣ ሰዓት አብራት ህፃን ልጅ ነበረች አቶ ወይዘሮ ጸጋ። ያቺ ህፃን ልጅ ማለት ደግሞ ገና ምንም የማታውቂ 12 ዓመት ልጅ የነበረች ህፃን ልጅ ነበረች። እሷን ወደ አዲስ አበባ አምጥቶ ባለቤትሽ በዛ ሰዓት ድለላ ነበር የሚሰራው። ድለላም ሹፍርናም እንደሚሰራ ራሱ ባንደበቱም ነግሮኛል። ወደ አዲስ አበባ አምጥቶ ሰው ቤት አስገባት። ሰው ቤት ከገባች በኋላ እቺ ልጅ የደረሰባትን በደል ካንደበቷ ነግራኛለች። ምንድነው የደረሰባት? በዛ ቤት ባለ ግለሰብ ተደጋግማ ስትደፈር ተደጋግማ ጉድ ስትሆን ያንቺ ባለቤት ግን እያየ ዝም ነው ያለው። እንደውም ብር ሁላ ተቀብሏል ነው ያለችኝ። ለዚህ እንኳን ማረጋገጫ የለኝም። ይሄንን ሁሉ ነገር አድርጎ እንግዲህ ርብቃ ማለት ያቺ ግለሰብ ነች፣ ያቺ ህፃን ልጅ ነች። አሁን እናንተ ቤት አስጠኝ ሆነ የገባችሁ ይሄንን ለመበቀል ነው እዚህ ቤት የመጣችሁ። እየሰማሽኝ ነው አይደል? አዎ። ወይኔ ጉዴ ፈላ። እኔ ራሴ እጄን በእጄ በላሁት እንዴ! ወይኔ ብዙ ነገር እኮ ሸፍኜ ነው። ወይኔ ጉዴ ፈላ። ምን ማለት ነው ብዙ ነገር ሸፍኜ ነው ማለት? ምንድነው ቆይ የተፈጠረው ነገር? ቆሻሻ ነው እሱ፣ ቆሻሻ ነው። እኔ መጀመሪያም የቤተሰቤን ገበና አላወጣም ብዬ ነው እንጂ እሱ አሁንም የዛ ነው ለኔ ልጅ የተረፈው ማለት ለኔ ልጅ ስቃይ የተረፈው የሱ ግፍ ነው አይደለ? የምታውቂው ነገር አለ ማለት ነው። ስለ ባለቤትሽ እኮ ስትነግሪኝ የነበረው እኮ ባለቤትሽ ለልጆቹ ሟች ጥሩ ሰው ጊዜ እንኳን እንደሌለው ለእናንተ ጊዜ እንደሌለው ሲለፋ እንደሚውል እኮ ነው ነግሬኝ ነበር። ስረዳ የበፊቱን ነገር አሁንም እያደረገ ነው ማለት ነው። የዛኔ እኔ አውርቶኛል፣ ግን አሁንም ለካ በግፍ ነው በቃ ልጄ ላይ የደረሰው የዛን ጊዜ እንትን ያልኩት ግፍ ነው ማለት ነው። ምን ማለት ነው? ይሄ ነገር ታውቂ ነበረ ነው? ምንድነው የተፈጠረው ነገር? አውቃለሁ፣ ግን ምን ብዬ ነው አሁን አንተ የቤትህን ገበና እንደዚህ ብለህ የምታወራው? ነው ያው የተቸገርኩት ለጊዜው የልጄን ነገር ነው እንጂ እኔ በጣም ነው የሚያሳዝነው። ግን የራሴው ነው የራሴው ግፍ ነው ማለት ነው ለራሴ የተረፈኝ። ስለዚህ ራሳችሁ የሰራችሁት ግፍ ራሳችሁ የሰራችሁት በደል ነው ማለት ነው አሁን ላይ ልጆቻችሁ ማጋ ያስከፈለ ያለው እኔማ ያው ከችግር ያውጥቶኛል ብዬ ነው። ከብዙ የደሃ ልጅ ነኝ፣ ብዙ ነገር አድርጎልኛል ብዬ ነው። ግን አሁንም እኮ እሱ ያንን ባህሪ ያልተውም ማለት ነው። እኔ ያው ላንተ ምን ብዬ ይሄን ብዬ አወራሃለሁ ብዬ ነው እንጂ ጠጥቶ ነው የሚመጣው። ብዙ ነገር ከበፊቱ ብዙ ነገር ጎሎብኛል። ስለዚህ የነገርሽኝ ነገር ውሸት ነው። ስለዚህ ልጄን እኔ ነኝ ማለት ነው ያስበላሁት። የሱ ግፍ ነው። ሰው እንደሆነ ስነግሪኝ የነበረው እየዋሸሽ እየደበቅሽኝ የነበረው ማለት ነው። እኔ ምን ብዬ ላውራ? መቼም አንተ የቤተሰብ ገበና እንዴ ተብሎ ይወራል እንዴ? በሚዲያ ላይ ምን ተብሎ ይወራል? ግን እዳ ነው እየከፈልኩ ነው ማለት ነው። ምክንያቱም በሱ ዳ ለልጁ ተረፈ ማለት ነው። ስለዚህ የሲሳይን በደል ታቂ ነበር ማለት ነው። እሱን ነገር እያወቅሽ ነው ሸፍነሽ ዝም ያልሽው? እኔ ይሄ ይመጣል ብዬ በምን አሰብኩኝ? እኔ ልጄ ተጎርቶ እናንተ ጋር መጣለው ብዬ በምን አሰብኩኝ? እንዴ የነበሩ ታሪኮች ከዛም በኋላ ያሉ ታሪኮች አሉ አውርቶኛል። ግን አጋጣሚ አሁን ይሄ ነገር ሲከሰት ነው እናንተን ያገኘኋችሁ። ምን ብዬ? ስለዚህ ርብቃም እውነት አላት ማለት ነው። እዚህ ነገር ላይ ይሄንን ነገር ለማድረግ ምክንያት አላት ማለት እኮ ነው። ምክንያቱም የራሳችሁን በደል ሸፍናችሁ የልጃችሁን ግን
በእናንተ ሲመጣባችሁ ሁለታችሁንም አንገብግቧችሁ ወደኛ መጣችሁ። ነገር ግን መጨረሻ ላይ ያመጣውን ችግር እያየሽ ነው አይደል? አዎ ቆይ ምን ሲል ነው ነገረሽ? እንዴትስ ነው ይሄን ነገር እያወራችሁ ከዛስ እንዴት ነው ዝም ያልሽው? የሻረግ እየጠየቅኩሽ ነው ያለሁት። ስለዚህ ሁሉን ነገር አንቺ እንዴት ልታቂ ቻልሽ? እንዴትስ ምን ብሎ ነው በምን አንደበቱ ነው ላንቺ ሊነግርሽ የቻለው? እኔ እኮ የነገረኝ እዛኔ ከሱ ጋር ጓደኛ ነን፣ ገና አልተጋባንም። እና ስለዚህ ያ ጊዜ ርብቃ የተበደለችበት ጊዜ አንድ ላይ ነበራችሁ ማለት ነው? እኔ እሷቱን አቱን እኮ እኔ የማውቀው ነገር የለም። ግን እሱ ስራ እንትን ምንድነው ሹፍርናም ይሰራል፣ ድለላም ይሰራል። እሺ ከዛ የሆነች እናት እንደዚህ አረብ ሀገር ሞክሬላት አረብ ሀገር ሄዳለች። ያው ደላላነት ይሰራል። ከዛ ደግሞ ህፃን የሷ ልጅ አለች አደራ ብላኛለች እና ሰው ቤት አስገብቻታለሁ እና እየተንከባከብኳት ነው ብሎኛል። የሆነ ሰዓት ላይ ግን በጣም በቃ ከአቅም በላይ በጣም እንትን ይል ነበር። እንደዚህ በተገናኘን ሰዓት ጥሩ ነገር የለውም። ምንድነው የተፈጠረው ስለው አረ የሆነ ነገር ስገባ እንደ ድንገት ከሰዎቹ ጋር ጥሩ ግንኙነት አለኝ። አጋጣሚ ስገባ እዛ ቤት ውስጥ ያለው እሱ ያስገባዋት ሰውዬ ሀብታሞች ናቸው። ልጅቷን ደፈራት። ከዛ እንዴት ይሻላል እና ታዲያ ልጅቷ ያለችበት የጤንነት ሁኔታ ምናምን ብዬ ስለው አይ እንግዲህ አሁን ባለችበት አለች እና ሰውየው ደግሞ በፍጹም ወደ ህግ እንዳቀርብ አልፈለገም እና እኔ በጣም ተጸጽቻለሁ ማለት እሱንም አሳልፌ መስጠት አልፈለኩም እና በጊዜው ደግሞ ያው ብር በጣም እኔ ያስፈልገኝ ነበር እንደነገርኩ በጣም ችግርተኛ ነበርኩኝ እና ብር ሰጡት ለሱ ማለት ነው። ሰጥተው ስትደፈር እያየ ዝም እንዲል ብር ተከፈለው ያልሽኝ ነው? ያው በቃ ለሆነ ነገር እንዲሸፍንላቸው ነው የሰጡት እና ያንን ብር ደግሞ በደንብ ጥሩ ብር ነበረ። በዛም ነው ያው አብረን መኖርም በቃ ብቻ መንቀሳቀሻ ደና ሆኖናል። ግን እኔ እሷ ናት ብዬ አላስብም። ግን በቃ እንዴት ሊሆን ይችላል? አሁን ርብቃ ማለት እኮ ስትስለው በጣም ትንሽዬ ልጅ ነበረች። አሁን ግዝብዝፍ ብላለች። እኔ እርግጠኛ ነኝ እሷ ናት። ምናልባት ያንን ጊዜ ሁለታችሁም በደንብ አስታውሳችሁታል። ስለዚህ አንቺም እዛ ቦታ ላይ እዛ በደል ውስጥ እዚህ ነገር ውስጥ ተሳትፈሻል ማለት ነው። በሷ አምባ በሷ ደም የመጣውን ገንዘብ ተቀበለሽ አንቺም ለህይወትሽ ማሳኪያ ለህይወትሽ መንገድ መቀጠያ አድርገሽ ዝም ብለሽ አፍሽን ይዘሽ ቁጭ ብለሻል። እኔ ነበርኩኝ ለዚህ ዋጋ መክፈል የነበረብኝ። ልክ ነው። እሷም ቢሆን ልጅ ናት እኮ። አሁን ግን በእናንተ ልጅ ሲደርስ ይሄ ነገር እናንተ ላይ ሲፈጠር ግን እኛ ነበርን ሁለታችን ነበር ይሄን ዋጋ መክፈል የነበረብን። ልጄም ሆነ እሷ እንደዚህ አይገባም ነበር። ያባት ዳኒ ሆኖ ግን ያመጣውን ችግር እያየሽ ነው አይደለ? ያኔ እንኳን ይኸውልሽ አፍናችሁ ዝም ያላችሁት እውነት አሁን ላይ ያመጣውን ነገር እያየሽ ነው አይደለ? እውነት የትም አትቀርም። ይኸው ከስንት ዓመት በኋላ እያነፈነፈ እኔ ቤት ድረስ መጣ ሌላ ታሪክ ይዞ። ይሄን ነገር እንግዲህ ተመልካቾቻችን ምን ማለት እንደምችል አላውቅም። ማለት እንደዚህ አይነት ነገሮች ያጋጥመናል ብዬ እኔ በፍጹም ያልጠበቅኩት ነገር ነው። ግን የደረሰው ይሄ ሁሉ ነገር በእናንተ ምክንያት ነው። በእናንተ ምክንያት። አዎ ትክክል። በቃ መፈረድ ካለበት እኛ ነን፣ እኔና እሱ ነን መፈረድ ያለብን። ልጆቹ ምንም አላደረጉም። እሷም ለልጇ እናት ናት፣ ለእናቷ ልጅ ናት እሷ። ግን ይኸውልሽ አሁን ልጅሽ ከዚህ ነገር ነፃ ወጥቶልሻል። ከዚህ ነገር ቢያንስ እኔ እኮ የዛ ሰዓት አላውቅም፣ ግን እንትን ማለት ነበረብኝ። ግን አንቺ ዝም ብለሻል እኮ ገንዘቡን ይዘሽ ዝም ምን ያልሽው? እንግዲህ ይሄው ራስሽ ነሽ ባንደበትሽ የናገርሽ። ዝም አልሽ። እንደተደፈረች እየነገረሽም አንቺ እንኳን ለህግ ለማመልከት ፈቃድ እንትኑ የለሽም። ትክክል አላረኩም። ትክክል ነው። ይሄ ስህተቴ ነው። በጣም ነው የምታሳዝኑት በእውነት የእናንተ ችግር ሲሆን ግን በጣም ነው የሚያሳዝነው በእውነት። እኔ መፈረድ ካለበት ፈረድብኝ። ባክን ካሜራውን ርብቃን አንዴ ጥሩልኝ። ውድ ቤተሰቦች ያው የተፈጠረውን ነገር እንግዲህ ተመልክተናል። ሁላችንም ያልጠበቅነውና ያላሰብነው ነገር ነው የተፈጠረው። እንግዲህ ካጠገቤ ሁለቱንም ወይዘሮ የሻረግንና እንዲሁም ደግሞ ርብቃም ካጠገቤ ያለችና የተፈጠረውን ነገር ይኸውልሽ ርብቃ ለማረጋገጥ ሞክሬያለሁ። የነገርሽኝ ነገር እውነት መሆኑን አረጋግጫለሁ። ምናልባት ከዛ ቤት ወጥተሽ ስላለው ነገር ራስሽና ራስሽ ብቻ ነው የምታውቂው። ማለት የምዋሽበት እኮ ምንም አይነት ምክንያት የለኝም።
እሱን እንግዲህ ያው ምክንያቱም እሱ ላይ ማረጋገጫ ስለማይኖረን ግን ለደረሰብሽ በደልና ለተሰቃየሽ ስቃይ እዛ ቤት ውስጥ እስካለሽበት ያለውን ነገር ማረጋገጫዎችን አግኝተናል እያንዳንዳቸውንም ማረጋግጠናል ይሄ ነገር ማለት ደግሞ አንቺን ነፃ ያደርግሻል ማለት አይደለም አንቺም ቢሆን ይልሽ ላደረግሽውና ለሰራሽው ነገር ከዚህ መሃል ተጠያቂ ነሽ የሻረግን ብትሆን እዚህ ነገር ላይ እጇ እንዳለበትና እያየች ይሄን ነገር እያወቀች ዝም በማለቷ የሻረግ አንቺም ብትሆኚ እሷም ታቅ ነበር ማለት ነው ምናልባት እንግዲህ ይሄን ነገር ማስረዳት ይኖርብኝ አይኖርብኝ ባላቅም ምን ማለት ነው አንቺም ታቂ ነበር ማለት ነው ገረ የልጅሽ ሲሆን አመመሽ የሌላ ሰው ሲሆን ግን ምንም መስሎ አይታይሽም አይደለ አቃለሁ በጣም ተጸጽቻለሁ ምን ማለት ነው እኔ ይልሽ በጊዜው እኔ ይሄ ይፈጠራል ብዬ አስቤ አይደለም የኔ ልጅነቴን ይመልስልኛል አይመልስም አቃለሁ እኔም በልጄ እንደተጎዳው ነው ግን በጊዜው አመመሽ ቆረቆረሽ በጣም አየካለ የራሷን ሴራ በውስጧ ይዛ እኔን ተወጅና ወንጀለኛ ናት ትላለች ይልሽ በጊዜው እኔ ማቀው ነገር የለም ከሱ ጋር ገና ጓደኛሞች ነው ግን እንዲህ አይነት ነገር ተፈጥሯል አለ ጥፋቴ ምንድነው እኔ ልጅ አይደለሽ ልክ ነሽ ወደፊት ልጅ ይኖርሻል በጣም ተሰምቶኛል በጣም አንቺም እኮ ለኔ ልጄ ነሽ ማለት ነው በጣም ነው የጸጸተኝ አይደለ አሁን ነው ልጅሽ እንደሆንኩ ይገባሽ ይልሽ ስሚ ነገሩን ላስረዳሽ ምንድን የምታስረዳኝ ተረጋጊ ይልሽ ርብቃ አንቺም ብትሆኚ እኮ ጽድቅ አልሰራሽም ተበደልሽ ምንድን ነው የኔስ ልጅ እናንተ ካደረጋችሁት አንፃር እኮ ምንም አላደረኩም አይደለም እሱ ምን አደረገኛ እኛን ነበር መበቀል የነበረብሽ እኮ ይሆናል እኛን ነው እኮ መበቀል የነበረብሽ ርብቃ ልሰሚኝ ይገባል ይልሽ እሺ ይሁን ሰውየው ጠጪ ተካራም ሱሰኛ ስለሆነ ለገንዘብ ተገዝቶ ነው ልበል የሷስ ምን ይባላል እኔ ኮኔ ማንነትሽን እንኳን አላውቅም ግን እሱ ጋር ሄጄ ገፍቼ መሄድ ነበረብኝ ማናት ልጅቷ ምን ላይ ደረሰች በጊዜው ያው በቃ ተሳሳትኩኝ ምኑን የተሳሳትሽ ይልሽ ስሚኝ አዳምጪኝ ርብቃ አንቺም አሁን ይልሽ እዚህ ጋር እንደ ጽድቅ እንደሰራ ሰው አይደለም እሷን ወንጀል ያለበት እሺ ቆይ አንቺም ብትሆኚ ወንጀለኛ ነሽ ቆይ ሰውየው ይሁን ቢያንስ ጭራሽ እኮ እሷም እኮ ተባብራለች ይልሽ እሷን ተባብራለች የወንጀል እኮ ተባባሪ ናት ልጅነቴ አልካደችም እኮ ይሄን ነገር አምናለች ይሄን ነገር እኮ አምና ተቀብላለች አይደል እንዴ ይሄን ነቅልሽ አዳምጪ ልጅነቴን ትመልስልኛለች ወይ ነው እያልኩ ያለሁት አንቺ ሴዛ ልጅ ድረሶን የሞራል ያምሩ እኮ ምንም አልደረሰም ምንም ማለት ከዚህ በላይ ምን እንዲሆን ነበር የምትፈልጊው ጋደርጎስ ኖሮ እሷ እጇ እንዳለበት ባቅ ኖሮ እስከ ዛሬ ድረስ ራሱ አልቆይም ነበር ቆይ ይሄ ልጅ አርፈሽ ቁጭ በይ ሰምኛለሽ አርፈሽ ቁጭ በይ ይኸውልሽ ይሄ ልጅ እኮ እንደው ፈጣሪ ጠብቆት እንጂ የገዛቱ ላይ ያንን ነገር ቢያደርግ ኖሮ ለልጁስ ምን አይነት ሰውና ነበር የሚኖረው እኮ እንዲያደርግ ነበር ማደርገው የሷ እጅ እንዳለበት ባቅ እስከ ዛሬ አሁንም ቢሆን ይኸውልሽ ስነ ስርዓትሽን ያዥ አሁንም ቢሆን ከማድረግ ሁላችሁም ቢሆን ይኸውልሽ እዚህ ቤት ውስጥ ተጠያቂ ናቸው ከናሆምና ከናሆም እህት በቀር እያንዳንዳችሁ ይኸውልሽ ወንጀለኞች ናችሁ ሰምኛለሽ አይደለ እኔም እኔ እሷ መሆኗንም አላወኩም በርግጥ ልክ ነው ማንንም ሆነ ማንንም መደረግ የለም ይቅርታ በቃ አጥፍቻለሁ ምን ያደርግልኛል አሁን ይኸውልሽ ወዘሮ ሻለ የኔም ልጅ ተጎድቷል እኮ አንተ ጎዳታለ እኔ ምን ላድርግ ምን አንቺ ይኸውልሽ ስነ ስርዓትሽን ያዥ አንቺ ይቅርታ እኔ እየነገርኩሽ ነው አዳምጪኝ አቅፈ ይዘህ እኔን ወንጀለኛ ትለኛለህ ይኸውልሽ አንቺን እኮ ታግሼሽ እስካሁን እኮ አንድም ጫፍሽን ሳንነካ እኮ አስቀምጠንሻል አይደል እንዴ ልትደበድቡኝ ይሄ እኮ የዛሬ ስንት ዓመት የተፈጠረ ነገር ነው እኮ እኔ በሰላም እኮ ህይወቴን እየኖርኩ ነው እኔ አንቺ ማንነትሽንም አላውቅም እየኖርኩ አይደለም ጥፋቴ ሆኖ በጊዜው መከታተል ነበረብኝ ነው አላውቅም ምን አደረግሽልኝ ከሱ ጋር የሚያመጣውን ገንዘብ አብራችሁ ጨፈጨፋችሁ በቃ ቢያንስ ወደፊት ሴት ልጅ ትኖረኛለች ብለሽ አታስቢ አለችኝ ምን ያጥፍቻለሁ እኮ በጣም ተጸጽቻለሁ ብዬሻለሁ ተጸጸት ለኔ ምን ያደርግልኛል ግን ይኸውልሽ አንቺ እኮ አልተጸጸትሽም ራሱ ይሄን ነገር ስታደርጊ እኮ አሁን ይኸውልሽ ልብሽ ደረቅ ነው እየቆጨኝ ነው ስላላደረገ እየቆጨኝ ነው እየጸጸተኝ ነው አሁን ራሱ እንኳን ትንሽ አትመለሽም ወደ ራስሽ ለምን እንደምመለሰው ትንሽ ሰባዊነት የለሽም በዚች ሴት ምክንያት በሰውየው ምክንያት እኮ ከማልፈልገው ሰው ልጅ ወልጄ እያሳደግኩ ያለው ሰው ነኝ ለምን እንደምመለሰው ጎዳና ወጥቼ እኮ ተንከራተትኩ ሰው ነኝ ስንት ችግር ስንት መከራ አይቻለሁኝ በእነሱ ምክንያት እና ለዛ መከራ ታዲያ የነሱ ልጅ ናሆም ነው መክፈል ያለበት ሁለቱም ይከፍላሉ ሲደርስባት ህመሙ ምን ያህል እንደሆነ ይዛኔ ታያዋል አሁንም ካደረግሽው ነገር እኮ ይኸውልሽ በጣም ልብን የሚያሳምን በጣም መጥፎ የሆነ ነገር እኮ ነው ያደረግሽው ከዚህ በላይ ምን ረፈልጊው እልሽ አሁን እኮ ይሄ ልጅ ያለበትን የስልቦና ጫና በመናቃለን ገባ ካደለ ምንም አላደረኩ ይኸውልሽ ስታሳዩ የነበረው ነገር እኮ ጽድቅ አይደለም እኮ የወሲብ ቪዲዮ እኮ ነው ለልጁ ለዛ ለአንድ ፍሬ ልጅ ታሳየ ነበር እኔ ደግሞ በተግባር እንዲያደርገው ነው የምፈልገው ማሳየቴ እኮ ምንም ትርጉም የለውም ለፈው እንጂ ምንም ያፈራውት ነገር የለም
እንዲህ ነው የለሽም። እሷ እንኳን ቢያንስ ተጸጽታለች። ይኸውልሽ የተጸጸተችውማ በእኔ ስለደረሰ ነው። ይኸውልሽ እመኚኝ፣ ይሄ ነገር ከበቂ በላይ ማስረጃ አለ። የኔ ልጅ አልተጎዳም እንዴ? ከዚህ በላይ አንድ ፍሬ ጸልታ አየህ አይደል? አሁንም ስለሷ ነው የምታወራው። ስለኔ እንደተጸጸተች ስለሷ ደግሞ እንደተጎዳች መበቀልም ካለብሽ እኛን ነበር እኮ መበቀል የነበረብሽ። በሰዓቱ እሷ ይኸውልሽ እዚህ ነገር ውስጥ የለችበትም ማለት አልችልም። ነገር ግን ስለ ነገሩ ስለ ጉዳዩ የምታውቀው ነገር የለም። ባሏ የተፈጠረውን ነገር ሲነግራት አዳምጪኝ። ይኸውልሽ ባሏ የተፈጠረውን ነገር ሲነግራት በሰዓቱ ገንዘብ ስለሚያስፈልጋት ተቀበለች። ይሄ ደግሞ ትክክል ነው ያልኩኝ አይደለም። አጥፍታለች አይደለ? ነገርኩሽ እኮ ተከታትዬ ማወቅ ነበረብኝ ስላንቺ ሁኔታ ልንገርክ አይደለ እንጂ እኮ ምንም ማውቀው ነገር የለም። ቢሰጡት ትሄዳለህ። ምክንያቱም እሷ እንደበለጠባት ከተናገርክ አንተም ላይ በልጥበት አይችልም። ይኸውልሽ እኔ ማናችሁንም እያስበለጥኩኝ ማናችሁንም ትክክል እያረኩኝ አይደለም። ሁላችሁም ላጠፋችሁ ጥፋት ለወንጀላችሁ ትቀጣላችሁ። እመኚኝ። ይሄንን ነገር ህግ በራሱ አግባብ እንደሚያየው ምንም ጥርጥር የለኝም። ነገር ግን አንቺ እነዚህን ሁሉ ነገር እያየሽ እነዚህን ሁሉ ነገር እያወቅሽ አንቺ የደረሰብሽን በደል ሌላ ሰው ላይ ለማድረስ ተነስተሽ እኔ እንደውም ክሱንም አነሳዋለሁ። በቃ ከሳሉ ያልኩትን በቃ ይሄንን አንቺ ብታነሺ እኔ ይሄንን ነገር አልተውም። ሰምኛለሽ? ይሄ ነገር ግዴታ ነው። ሁሉም ለሰራው ስራ መቀጣት መቻል አለበት። ገደል መንገባ ለመግባት ሲባል ክሱን ታነሺዋለሽ አይደለ? አየህ ካሁን ተጎጂ ነኝ እኮ ነው እኮ እቺ ሴት ስለራሷ ብቻ ነው የምታስበው። ይኸውልሽ እኔ ማናችሁንም አሁን ልምር አይደለም እዚህ ቦታ ላይ የተቀመጥኩት። እዚህ ቦታ ላይ ትክክለኛ እውነት እንዲወጣና ለሌላ ሰው መማሪያ እንዲሆን እንጂ አንቺ አላጠፋሽም አንቺ እዚህ ይቅር ስለተባባላችሁ እነዛ በመሃል የተጎዱት ሰዎች ተጎድተው ይቀራሉ ማለት አይደለም። ሰሚያለሽ አይደለ? አንቺም እናንተም ዋጋችሁን ትከፍላላችሁ። አንቺም ይሄን ነገር እያየሽ ዝም ማለት አልነበረብሽም። ገንዘብሽን ተቀበለሽ ህይወትሽን የተስተካከለ አድርገሽ አሁን ላለበት ለተደላደለ ህይወት ያም መንስኤ ሆነሻል። ምክንያቱም የሷ አምባ የሷ ደም አሁን እኔ መሞት የነበረብኝ በህይወት መኖር የሌለብኝ ሰው ነኝ። እኔ ነኝ ለምንሽ በእኔ ልፋት ተንደላቀሻት ነው እንዴ? በእኔ ልጅነት ተንደላቃት ነው። ለምን ትሞታለች? ልጅነቴ ቀማች እናንተ ደግሞ ተዝናንታችሁ አይደል? በጣም አለቀሰች። ዝም በይ አሁን ስነ ስርዓትሽን ያዥ። አለበዛ ነጭ ልጅ ከዚህ ጀመር ይኸውልሽ እስካሁን ታግሽሻለሁ። ሂጂ አሰጣት